በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በኅዳር ወር የሚነበብ የአብ ወልድ ወመንፈስ ቅዱስን ድርሳን ማንበብ እንጀምራለን። ልዩ ሦስት በሆነ በእግዚአብሔር አብ ስም በለዘበ ፍቅር በራስ በእግዚአብሔር ወልድ ስም አዲስ ራእይ በሚገልጽ በእግዚአብሔር መንፈስ ቅዱስ ስም እናምናለን። በመንግስት በባህሪ በስልጣን በአገዛዝ አንድ ናቸው። ይቅርታቸውና በረከታቸው ከኛ ጋር ይኑር ለዘላለሙ አሜን። ከዚያ በኋላ ሮማኑና ትርንጎ አፈሩ፣ ወይኖቹ አበቡ። ዳግመኛም እነዚህ የገነት ዛፎች አፈሩ፣ እስከ ኅዳር ወር ድረስ አበቡ። ስሮቻቸውም አረን ከሚጠጡ ከምድር በታች ታዩ፣ አለመለመች። አብ ወልድ መንፈስ ቅዱስ የመለመለመ አዲስ የምስጋና ወይን እንድንናገር አንደበቴን ግለጥልኝ። ምስጋናችሁ በማሰብ ሕሊናዬን ተሰረቀ፣ ፍቅራችሁም በልቤ መካከል በቀለ። ሐመልማሉ በአንደበቴ ወጣ። በወልድ መንፈስ ቅዱስ የምስጋና ፍሬ እንድናገር ምስጋናችሁም በአንደበቴ ጻፉ። በአበባ ቀለም የተጻፈውንም በአንደበቴ ውስጥ እንዲያነቡት መላእክት ወደ እኔ ላኳቸው። በልቦናዬ ውስጥ የሕይወት ውሃ ጨምሮ ለአፍንጫዬ ሙዳየ ሽቱን አሽትቱ። በልቤ ውስጥ ያለው የምስጋና ፍሬ እንዳይደርቅ በየጊዜው ጠጣውና በጉሮሮዬ ውስጥ የወይን ምንጭ አፍስሱ። ጌቶቼ ሆይ የተጻፈ ምስጋና ዘንድ በወርቅ መቅረዝ ላይ ያለ ፋና በልቦናዬ ውስጥ አብሮ የወይኑ ዘለላ አፈራ፣ አበባውን በዛ። አንድ ሰው ወይኑን እንዲጠብቅ ባሪያውን ላከ። ሄዶ የሰማይ ወፎች ወይኑን ፍሬ እንዲበሉት ጠበቀ። ወይኑም የሚለቅምበት ጊዜ ደረሰ። ባሪያው ለቅሞ ለጌታው ወሰደለት። ሰጥቶ ደስ አሰኘው። ጌታውንም ለወይኑ ጠባቂ ሰጠው። ዳግመኛ ሌላ ባሪያ የወይኑን ፍሬ እንዲያመጣለት ላከው። ወደ ወይኑም ቦታ ሄዶ ከወይኑ ዘለላ ወይን ፍሬ ለቅሞ ለራሱ በልቶ ረክቶ ወደ ጌታው ተመለሰ። ከወይኑ ፍሬ ምንም አንዲት ቅንጣት እንኳ አልወሰደለትም። ጌታውን ባሪያውን ከወይኑ ፍሬ አላመጣልኝም አለው። ባሪያውም አቤቱ አዎን ከወይኑ አጠገብ አልሄድ ደረስኩም፣ ቦታውንም አላገኘውም አላየውም አለው። አብ ወልድ መንፈስ ቅዱስ የዚህን ወይን ጠባቂ ትርጓሜ ነግራችሁ ዘንድ አድምጡኝ አሉ። የወይን ፍሬ ይዞለት እንደተመለሰ እንደዚህ ሁሉ ጻድቃን እንደ ወይኑ ለጌታቸው ይሰጡት ዘንድ መልካም ፍሬ ያፈራሉ፣ በወይን ፍሬ ይደሰታል። ያ ባሪያ ከወይኑ ፍሬ ያመጣለት ዘንድ እንደተላከና ሂዶ ለራሱ በልቶ እንዳላመጣለት እንዲሁ የእግዚአብሔርን ሕግ ሰምተው አልሰማንም የሚሉ ግብዞች ናቸው። አብ ወልድ መንፈስ ቅዱስ ይህን ተናግረው ወደ ጸራርያም ወጡ። የኅዳር ወር ድርሳን በዚህ ተፈጸመ። ይቅርታቸውና ቸርነታቸው ከኛ ጋር ይኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምና ያመናችሁ ባሕታውያን ካህናት፣ መምህራን፣ ዲያቆናት፣ መምናን በከበረች ሰንበተ ክርስቲያን የሚነበብ ዜና ሥላሴ የተሰሙ ዘንድ ኑ ተሰብስቡ። ወይም ዜና ሥላሴ የሰማችሁ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን የዘላለም ሕይወት ታገኛላችሁ። ይቅርታቸው ቸርነታቸው ከኛ ጋር ይኑር ለዘላለሙ አሜን። ዳግመኛ ወልድ መንፈስ ቅዱስ ሐዋርያ ልቦናችሁን አንጹ እንዳለ በንጹሕ ልቦና በንጹሕ ሐሳብ ሆናችሁ ዘወትር ጸልዩ፣ ዋጋችሁንም በመንግሥተ ሰማያት በእውነት ተቀበሉ ዘንድ ለጸሎት ትጉ። ጌታ በወንጌል አባቴ በግልጽ ይሰጣችኋል። በስውር ጸልዩ እንዳለ በኃጢአት በበቀል ሆናችሁ ጸሎት አትጸልዩ። አስቀድማችሁ ንስሐ ገብታችሁ በቀላችሁን ትታችሁ ጸልዩ እንጂ። ኃጢአት ቂም እንደ እባብ መርዝ ነፍሳችሁን ይጎዳልና። እርሱ ከፈጠራችሁ ከአርባዕቱ እንስሳት ኃይላት መላእክት ይልቅ አብልጦ ይወዳችኋልና። የወርቅና የብር ፍቅር ሳይይዛችሁ ለእግዚአብሔር ተገዙ። ነቢዩ ዳዊት ሰውስ ክቡር ሲሆን አላወቀም እንዳለ መዝሙር እንዳንተስ በራሳችሁ ተዋርዳችሁ በተፈጥሮ ግን ከሁሉ እናንተ ትበልጣላችሁ። ፈጣሪያችን መድኃኔዓለም በመከራ ተቀበለ፣ መስቀልም ተሰቀለ፣ ስለ እናንተ ሞት ተቀበረ። በሦስተኛው ቀን ከፍዳ ያዳናችሁ ዘንድ የከበረች ሰንበተ ክርስቲያን ተነሳ። በእርሱም ሞት አዳናችሁ፣ ከሞት ባርነት ከፍዳት ከጥፋት መልክተኞች ከእርጉም ዳቢሎስ ነፃ ወጣችሁ። መነሳቱም ትንሣኤያችን አበሰረ። እናንተ የሰውነታችሁን በንስሐ ከኃጢአት አንጹ። ከዚያ በኋላ የዘላለም ሕይወትን እንድታገኙ ቅዱስ ሥጋውን ብሉ፣ ክቡር ደሙንም ጠጡ። ራሱ መድኃኔዓለም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ እንዳለ መድኃኔዓለም በአባቱ ፈቃድ በእርሱ ፈቃድ በመንፈስ ቅዱስ ፈቃድ የመጣ የአዳም በግ ጠላት ተኩላ ዲያብሎስ የነጠቀው የጠፋ በግ አዳም ሊፈልግ ነው። መምህራን ካህናት ሆይ ጌታ ኢየሱስ ክርስቶስ ጌታ ቅዱስ ጴጥሮስን በጎችን ጠብቅ እንዳለው የክርስቶስ በጎች የተባሉት መምናን ጠባቂዎች እናንተ የክርስቶስ መንጋዎች እረኞች ናችሁ። ስልጣን መለኮት የተቀበላችሁ እናንተ በደሙ የከበሩ ሕዝባችሁን ጠብቁ። ተግታችሁ ተጠበቃችሁ። ሌባ አይሰርቃችሁም፣ ወንበዴም አይነጥቃችሁም። እናንተ በስማችሁ ያጥሯቸው፣ እነርሱም ድምፃችሁን ይሰማሉ። እናንተ እስክትሞቱ ድረስ በጎች መምናን ለተኩላ ለሌባ ለወንበዴ አትስጧቸው፣ እነርሱ መናፍቃን አስማተኞች ናቸው። መምህራን ካህናት ሆይ እንደ ነቢዩ ዳዊት ሁኑ። ነቢዩ ዳዊት እረኛቸው እኔ ሳለሁ እነዚህ በጎች ምን አደረጉ? ይህን መቅሰፍት በእኔ በቤተሰቤ ላይ ይሁን አለ። በጎች ነጣቂ ተኩላ እንዳይነጥቃችሁ ያለ እረኛ ከቤት ሊወጡ አይገባቸውም። መምናንም እንዲህ ያለ መምህራን ይሰማሩ አይኑሩ። ከዚያ በኋላ ወልድ መንፈስ ቅዱስ የእነዚህን ነገር ትርጉም እነግራችኋለሁ አሉ። በበጎቻችሁ የተመሰላችሁ እናንተ ሰውነታችሁ ከርኩስ
ከርኩሳትና ከኃጢአት ከዝሙት ጠብቋቸው። ነፍሳችሁን ለጽድቅ አስገዙ፣ ከኃጢአትም ነጻ አውጧቸው። እናንተ እንደ በጎች ናችሁ፣ እንደ ተኩላም ድንገት የሚነጥቅ ክፉ ሞት። እናንተ ምእመናን ራሳችሁን ለእግዚአብሔር አስገዙ። በሰውና በእንስሳ ክፉ ማድረግ አትውደዱ፣ መልካም ማድረግን ውደዱ እንጂ ብልሆች ሁኑ። ብልሆች ወይ ከጽድቅ መንገድ አትውጡ፣ ተጠንቀቁ። ዓለም አትውደዱ። ዓለምን የወደዳት መድኃኒት የለውምና። ዓለም በዝሙትና በትዕቢቷ በፍቅረ ንዋይ ትሰግድ ዘንድ አትታወቅምና ስትገድል አትታወቅምና። ዳግመኛ በወልድ መንፈስ ቅዱስ አሉ ንቆ የተዋትን ልቡ ዝሙት ወደ ማድረግ የማይጠራጠር ነው እንጂ ዓለምን ወዶ የተከተላት አይድንም። እውነት እውነት እላችኋለሁ ይህን የሚያደርግ የሰይጣን ባሪያ ተገዢ ነው። መጽሐፍ ኃጢአት የሚሰራ ኃጢአት ተገዢ ነው እንዳለ እግዚአብሔር ልጆች ትሆኑ ዘንድ ኃጢአትን ትታችሁ ጽድቅን ስሩ፣ እግዚአብሔር ሕግ ተማሩ እንጂ ክፋትን አትማሩ። ነቢዩ ዳዊት አባት ለልጆቹ እንደሚራራ እግዚአብሔር ለሚራሩለት ይራራላቸዋል እንዳለ እግዚአብሔር እንዲህ ለሚፈሩት ይራራላቸዋል። በእሳት ነበልባል አምሳል የተሳሉ መላእክት ለሚፈሩ ለመንግስቱ ገናናነትም ጸልዩ። ከዚያ በኋላ ወልድ መንፈስ ቅዱስ አለሙ ቅዱስ አሉ አሁን ነገርናችሁ ሕጋችሁን ለማይወዱ ስለኛ የተጻፈ ትእዛዛችንን ለሚያደርጉ ለሰነፎች አትንገሩ። መንግስታችንን አይፈጸምም። ስማችንን በፍጥረት ሁሉ አንደበት ይመሰገናል። ይቅርታቸው ቸርነታቸው ከኛ ጋር ይኑር ለዘላለሙ አሜን። የሰማይ መላእክትም እውነት ነው ይበሉ። ዳግማዊ ቀዳራዊ በሆነ እግዚአብሔር ስም ከግብታዊ መከራ ዓለሙን ባዳነ እግዚአብሔር ወልድ ስም ከሙሴና ከካህኑ አሮን ጋር ለነቢያትና ለሐዋርያት ሚስጥሩን በገለጸ እግዚአብሔር መንፈስ ቅዱስ ስም እናምናለን። መምናማየው በሆነ አንድ አምላክ ማምነን የአባታችን አዳም ተስፋ በደረሰ ጊዜ አምላካችን ልደት ለእመቤታችን አበሰራት። ከመልአኩ ገብርኤል ጋር ታምራቸውን እንሰማ ዘንድ ኑ ተሰብሰቡ። እንዲህ ሥላሴ ጌትነት እንጽፋለን፣ ነገሩም እነግራችኋለን። ብሩዎች ሆይ አድምጦ የጌታ ቃል የብዙዎችን ሰዎች ልቦና ያስፈራዋልና። እሳት የደረቁን የዱር እንጨት ይበላዋል፣ እርጥብ ያለበትን ግን አይበላውም። የዚህ ምሳሌ እንተርጉምላችሁ። እሳት አመፀኞችና ስሙ የሚክዱ ይበላቸዋል። እሳት ቀን ልቦና ላላቸው መድኃኒት ነው። ተፈጥሯቸው ለሕይወትና ለክብር ሲሆን ስሙን የምትክዱ ሞትን ሲኦልን ለምን አታስቡም? የኃጢአትን ስራ ለምን ታበዛላችሁ? ወደ ጨለማ ትሄዳላችሁ። የሲኦልም እሳት ይበላችኋል። ተፈጥሯችሁ ከውሃ ከመሬት ከነፋስ ከእሳት ሲሆን ስራ ካልሰራችሁ አትድኑም። ወደ ጽድቅ ስራ የማትመለሱ ይውላችሁ። የፈላ ውሃ ይጨርሳችኋል። ወንድሞቼ እንዲሁ በክብር መንበር ሁና የነፍሳችሁን መኖሪያ ተመልከቱ። ዘወትር የስጋችሁን ስራ ትመልከቷት። በላዩ ያለ ሰይጣን ነውና አስቀድሙ የሚያሳሳት በኋላ የሚገድል ያጋንንትን ጥበብ አወቁባቸው። በሴት ፍቅር ወርቅና ብር በመውደድ በከበሩ ልብሶች በትዕቢት በሐሜት ነፍስ በመግደል ጣዖት በማስመለክ ይመጣሉና ይህን ሁሉ በሚመስለው ይመጣሉ። እናንተ ግን ትጠንቀቃችሁ ኑሩ። ዘወትር ንስሐ ግቡ። ሴሰኞች ሴተኞች አትውደዱ። ዝሙትና ክፋትን አልባችሁና ከልባችሁ ከእነርሱም ጋር አትገናኙ። ባነጋገራቸው ልዝብነት ተስፋችሁንና ጽድቃችሁን ያጠፉታልና። ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ከዝሙት የተነሳ ብዙዎች ጠፉ፣ ከመንግስተ ሰማያት ተከለከሉ። ጥፋትን ከምታመጣ ከኃጢአት ተጠበቁ። ነፍሳችሁን ክብር አስቡ። ዘወትር የሥጋችሁ ምኞት ለምን ታስባላችሁ? ዘወትር ተድላ ሥጋውን የሚያደስብ ተድላ ነፍስ ያገኛትም። ሆዳችሁን አትውደዱ። በሴቶች ወጥመድ ገብታችሁ አትሙቱ። የዝሙት መርከቡ የጣፈጠ ምግብ ነው፣ ይልቁም በእጃችሁ ያዘጋጁትን አትመገቡ። እናንተ የማታውቁትን መልካም ይመስላችሁን ሞትን የመጣ መርዛችሁ አለበትና። እናንተ መናንያን መነኩሳት ምግባቸውን የምትወዱት ስለ ሰላም አይደለም ለጥፋታቸው ነው እንጂ ለነፍሳችሁ አይደለም ለሆዳችሁ ነው እንጂ። ሐዋርያው ጴጥሮስ ለሆዳችሁ የሚገዙ ለእግዚአብሔር መቼ ይገዛሉ እንዳለ ለነፍሳችሁ የማትገዙ እናንተ እንዲሁ ናችሁ። ከሴት ፍቅር ልትድኑ ተፈለጋችሁ በእጃችሁ ያዘጋጁትን አትመገቡ። ሁሉም በታላቅ ክብር ወደ ተጠሩበት ወደ ክብር በዓላቸው አትሄዱ። ሊዘፍኑ ሊጫወቱ ብዙ ሴቶች በዚያ ይሰበሰቡና ከዚያም ነፍሳችሁን የሚያጠፉ የሥጋ ፍትወት ይቀሰቀስባቸዋል። መልካም አይምሰላችሁ፣ ከሕጋችንም ያርቃቸዋል እንጂ። ይህን ነገር በልቡናችሁ አኑሩ፣ ጠብቁ። ምግብ በምትመገቡ ጊዜ ድሃ መጻተኛ ቢለምናችሁ የተበላሸ ምግብ አትስጡት፣ ከምትመገቡት ጥሩ ምግብ ስጡት እንጂ ያበላሻችሁት የተበላሸ ነው። መጽሐፍ እናንተ የማትወዱትን ለወንድሞቻችሁ አታድርጉ ይላልና። ዳግመኛም ጌታ በወንጌል የለመነ ሁሉ ይቀበላልና ያሻም ያገኛል። አባቱ የዓሣ ቢለምነው እባብ ይሰጠዋል እንዳለ እናንተ ክፎች ስትሆኑ ለልጆቻችሁ የምታስቡ ከሆነ እኛስ ለምን አናስባችሁም? እንሰጣችኋልና ከእግዚአብሔር ጋር አንድ የሚያደርጋችሁን ፍጹም ስጦታ ለልጆቻችሁ ስጡ። ልጆቻችሁም ያልናችሁን
የወለዳችሁ ልጆቻችሁ አይደሉም? ልጆቻችሁ የተባሉ ጌታ በወንጌል የአባቱ እናቱን ልጁን ወርቁን ብሩን ያልወደደ በመንግስተ ሰማያት ሊያገለግለኝ አይችልም እንዳለ የመጽሐፍን ፈቃድ ሰምተው ስለ ሕጉ አባታቸው፣ እናቶቻቸው፣ እህቶቻቸው፣ ወንድሞቻቸው ልጆቻቸውን ትተው ይህን ዓለም ንቀው የመነኑ እግዚአብሔር ነዳያን ናቸው እንጂ ከብዙ ጾም ጸሎት ከፍቅር ጋር ምጽዋት የመጸወተ ይበልጣል። ያለ ፍቅር ስራውን ሁሉ ከንቱ ነው። ይህ ነገራችሁን አንዲት ሴት ያገባ ምጽዋት የሚመጸውት ቢሆን ምጽዋት ከእግዚአብሔር ፊት ይደርሳልና። ወንድሞቼ ሆይ የምነግራችሁን ልብ አድርጋችሁ እናንተ ስራው ሁሉ ንስሐን አስቀድሙ። እናንተ ክፉዎች ስትሆኑ ጻድቅ መሆን አትችሉም። የክርስቶስ ሥጋ ሻጮች ትሆናላችሁ እንጂ አብ ወልድ መንፈስ ቅዱስ አሉ። በመጣን ጊዜ ምን ትመልሳላችሁ? ሰማይና ምድር ስናሳልፋቸው በጥፋት በሐዘን ቀን ዓለም በወደደ ከፍቅራቸው የተነሳ ይጠፋል። ነፍሱን የሚወድ ዓለም ይተዋት። የነፍሱን ተድላ የሚወድ ብልህ ሰውና የሥጋውን ፍቃድ የሚከተል ነፍስ ሰው ቢኖር እነዚህ ሁለቱ ፈጽሞ አይስማሙም። አንዱ ሲጾም ሁለተኛው ይበላልና፣ አንደኛው ሲጸልይ ሁለተኛው ይጫወታል። ስለዚህም አይፋቀሩም፣ አይግባቡም። ብዙዎች ወይ ወርቅና ብር አትውደዱ፣ ክርስቶስ ያሽጣችኋልና ነፍሳችሁንም ስራ ያስረሳችኋልና። የጥፋትን ልጅ ይሁዳ ቀድሞ ያደረገለትና ሲያስብ ከ12ቱ አንዱ ያስይዘኛል ብሎ አስቀድሞ እንደተነገረው ወርቅ ብር በመውደድ ክርስቶስ ሽጦታልና። ስለዚህም ወርቅና ብር ዓለም የወደደ ነፍሱን ከሲኦል ነፃ አያወጣትም። ከዚያ የሚበልጥ በሰንበት ዝሙት ማድረግ ነው። ሰንበትን የከበረች ናትና አትጋቡባት። ከግብረ ሥጋ ግንኙነት የምትፈጽሙ እናንተ ሄዳችሁ እግዚአብሔር ቤት አታርክሱ። በቤተ ክርስቲያን ሁናችሁ በሰንበት ትታደርጉ የሚገባ አንደኛ ሥጋው ደሙ መቀበል፣ ሁለተኛ ሕግን ነፍስ መማር ንስሐ መግባት ነው። ሰንበት ስለዚህ ተሰረታለ። በሲኦል ውስጥ ያሉትም ይደሰቱባታል። በዕለተ ሰንበት መጽሐፍ ቃል የሰማ ይደረግባትም ዘንድ የሚገባው የሰንበት ግብር ወደደ። ብፁዕ ነው ነቢዩ ለሚያደርጋት ሁሉ ምክር መልካም ናት እንዳለ። ዳግመኛም እነግራችኋለሁ፣ ልብ አድርጉ። ከእነዚህ ውሾች ጋር አትውደዱ፣ የዓለም ባህራት አስጥሟቸዋልና። ዘወትርም ፈቃዳቸውን ሲፈጽሙ በኃጢአታቸው ይጠፋሉ። ዘወትርም ከሴት መድረስ ይወዳሉ። ሥላሴ ያሉ እውነት እውነት እላችኋለሁ፣ በፍጻሜ ዘመን ስንመጣ አጋንንት መጫወቻ እንዳትሆኑ በንስሐ ቢመለሱ ይሻላችኋል። እኛም ዝሙትና ይህን ዓለም ወርቅና ብር ከመውደዳቸው የተነሳ እርስ በርሳቸው ሲገዳደሉ እናያቸዋለን። እነዚህም ውሾች የተባሉ መናፍቃንና ጣዖት የሚያመልኩ ዝሙት የሚፈጽሙ የሴት ፍቅር ያጠመማቸው በስልጣናቸው በዝሙት ፍቅር የተጠመሩ በእግዚአብሔር ዘንድ የሞተ ነው፣ ሕይወትም የለውም። ባል ልብ ለሌላቸው ለእነዚህ ባለስልጣናት መናፍቃን ስታስተምሯቸው ስጋቸውን የሚገድሏችሁ አትፍሯቸው፣ ነፍሳችሁን ግን መግደል አይችሉምና። በፊታችሁ ያለ ፍርሃት ያለ ድንጋጤ መቆም ትችላላችሁ። በሚገባ ገስጿቸው፣ ክፉ ስራቸውን በሰማችሁ ጊዜ መክሯቸው፣ አስተምሯቸው። ይህን ካደረጋችሁ ነፍሳችሁንም ከሞት ታድናላችሁ። ነቢዩ ሕዝቅኤል ኃጢአተኛ ኃጢአቱ ንገረው፣ ከነገርከው ራስህን አዳንክ፣ ባትነግረው ግን እኔ ኃጢአተኛውን ደንብ ከአንተ እፈልጋለሁ እንዳለ። እናንተ የሰው ፊት አትፍሩ፣ ፊት አይታችሁም አትፍረዱ፣ በእኛ ዘንድ ፍርድ አለባችሁና። ይህንም አውቃችሁ ስለ ነፍሳችሁ ብላችሁ እውነትን ፍረዱ። ጌታ በወንጌል እውነት ፍረዱ እንጂ የሰውን ፊት አይታችሁ አትፍረዱ። በተዛባም ፍርድ ነፍሳት ታጥፎ እንዳለ ሰዎች ሆይ ቃላችሁን ስሙ፣ ሕጋችን አክብሩ። እኛ ቃላችን የሚሰሙትን ሕጋችን የሚጠብቀውን እንወዳለንና። ንስሐ ያልገቡ ከክፉ ስራቸው ያልተመለሱ የሰነፎችን ሰዎች ወርቃቸውን ብራቸውን አትቀበሉ። በሀብታቸው በወርቃቸው በብራቸው ከሚመኩ ሰዎች ጋር አትወዳጁ። በወርቅ በብር በመመካታቸው አይድኑምና። እናንተ ወይ ሰርግ ባደረጋችሁ ጊዜ ስመጣው ጠርታችሁ አትጋቡ። ይህንም ያደረገ ኃጢአቱ ያለ ንስሐ አይሰረይለትም። አብ ወልድ መንፈስ ቅዱስም አሉ፣ ሰው ሆይ የሚሻልን አውቀህ ዕለተ ሞትህን አስበህ አንተ ተሰውረህ የሰራኸውን ኃጢአት በእኛ ዘንድ የተገለጠ ነውና። ብልሆች ወይ ሰነፎች አትሁኑ። እሳቱ ወደማይጠፋ ትሉ ማያንቀላፋው ገብቶ መከራ መቀበል ያለባችሁና። በዚህም ዓለም ጽድቅ አልሰራችሁ ምሕረት የላችሁም። ዓለም የማረካችሁ ነፍሳችሁን ጥፋት አያስቡም። መጽሐፍትን ቃል ሰምተው ኃጢአታቸውን ያልተናዘዙ ከነፍስ ገዳዮች ጋር ይቆጠሩ። ሥላሴ ያሉ ሕጋችንን ሰምቶ በትዕቢተኝነት አናዝንለትም። ከእንግዲህ ወዲህ የሚያጽናናችሁን ስራ ነገርናችሁ። ስለ ነፍሳችሁ ብላችሁ ከስተት ተጠበቁ። ጥበበኞች ወይ የሥጋዊ ጥበብ መምህራን አትሁኑ፣ የነፍሳችሁን ጥበብ ተማሩ እንጂ እንደ እባብ ብልሆች ሁኑ።
ይህ እባብ ውሃ ሲጠመው ውሃ ወዳለበት ይሄዳል። አስቀድሞ መርዙን ከውሃ ዳር ያኖራል። ከዚያ በኋላ ቀርቦ ውሃውን ይጠጣል። ከመርዙ ጋር ቢጠጣ ግን ከመርዙ የተነሳ ፈጥኖ ይሞታል። መርዙ ከአፉ ስላወጣ አይሞትም። እናንተ እንዲሁ ከኃጢአታችሁ ከሰውነታችሁ አስወግዱ፣ በቀላችሁንም ከልቦናችሁ አርቁ። ከድካማችሁ ነፍስ ትድኑ ዘንድ ልቦናችሁን አንጹ። መጽሐፍን ቃል ሰምታችሁ በንስሐ ተመለሱ። የስሉስ ቅዱስ ይቅርታቸውና ከእኛ ጋር ይኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን አብ ወልድ ወመንፈስ ቅዱስ ያደረጉት ታምር ስምና አጠራራቸው መጽሐፍን ማንበብ እንጀምራለን። ዘመናቸው ፍጻሜ ለመንግስታቸው ሽረት የለውም። ሥላሴ ረድኤታቸው ከእኛ ሕማም ያስወግዱልን፣ የሀገራችን ጥፋት ያርቅልን ለዘላለሙ አሜን። እንግዲህ ዛሬ በዚች ቀን በሃይማኖት በተከራከሩ ጊዜ ሃይማኖታቸው ከቀና ከ318ቱ ሊቃውንት ጋር ወልድ መንፈስ ቅዱስ በጉባኤ እንደተቀመጡ እንጽፋለን። አርዮስ ሃይማኖታቸውን የቀና 318ቱ ሊቃውንት ወልድ ከአብ ከመንፈስ ቅዱስ ጋር ህልው አልነበረም አላቸው። ሃይማኖታቸው የቀና 318ቱ ሊቃውንት ወልድ መንፈስ ቅዱስ አይደለም በአብ በደላችን ይቅር ይለን ዘንድ ልጁን ላከ። እንደ በግ ተሰዋ፣ ስጋው ደሙን ሰጠ። ስጋውም የህይወት ምግብ ደሙም የህይወት መጠጥ ሆነን አሉት። አርዮስ ከኛ የነሳውን ስጋ ወልድ ሩቅ ብሲ አደረገው፣ ከአብ ከመንፈስ ቅዱስ አሳነሰው። እኛም የነሳውን ስጋ ህይወት አልሆነውም፣ ለሞት አደረሰ። ሞተ፣ ኮምጣጤ አጠጣው። ከሞት በኋላ አብ ወልድ መንፈስ ቅዱስ ጋር አንድነት የለውም። ይህን ስጋ ማዳን አይችልም፣ ራሱን ከሞት ማዳን አልቻለም አላቸው። የሃይማኖታቸው የቀና 318ቱ ሊቃውንትም እንኪያስ የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም። ስጋዬ እውነተኛ ጽድቅ መብል፣ ደሜም የእውነተኛ ሕይወት መጠጥ ነው የሚለው መጽሐፍ ቃል እንመሰክርብሃለን አሉት። አርዮስ ሃይማኖታቸው የቀና 318ቱ ሊቃውንት መቼ የሰጣችሁ? ከመስቀሉ በፊት ነው ወይስ ከተሰቀለ በኋላ? ስጋውን ለመስጠት ወደ እናንተ የተመለሰ መንበሩ ማን ጠበቀለት አላቸው። ሃይማኖታቸው የቀና 318ቱ ሊቃውንትም ኤጲፋኒዎስ ሐሙስ ማታ ለዓርብ አጥቢያ በወዳጁ ባላዛር ቤት በተቀመጠ ጊዜ ስጋውን በአምሳለ ህብስት ደሙን በአምሳለ ወይን ለሐዋርያት ሰጣቸው ያለውን አልሰማህም? ቄርሎስ እንደተናገረ ይህም ህብስት የበላ ይህም ጽዋ ያጠጣ የዘላለም ይድናል። ዳግመኛም ጎርጎርዮስ መለኮትን እመቤታችን ማርያም ወሰነችው፣ በማጽዋነ ተወሰነ። ይህም ስጋ አዳም አዳነው አለ። ዳግመኛም ሳዊሮስ ስጋ ከሞተ በኋላ በአበሬና በዘባነ ኪሩብ አለ፣ ከእርሱም አልተለየም አሉት። አርዮስ በዚህ ሃይማኖታቸው አመንሁ አለ። እርስ በርሳቸው ሰላም ተባባሉ። ሰለስቱ ምዕትም አንድ ሆኑ። ስጋው ደሙን እንቀበል ተባባሉ። የተወደደ የአቤል መስዋዕት አዘጋጁ። አርዮስ አብሯቸው ገባ። ካህኑ ሲቀድስ የመንፈስ ቅዱስ ጸጋ በእኛ ላይ ላክ ብሎ አሰምቶ ጮኸ። ያን ጊዜ መንፈስ ቅዱስ በስጋው ደሙ ላይ ወረደ። መንፈስ ቅዱስ አርዮስን ተመለከተ። ወዲያውንም ሆድ ዕቃው ተዋወከ። በቤተ መቅደስ ያሉት ተሰናብቶ ፈጥኖ ወጣ። መንፈስ ቅዱስም በሕፃን አምሳል ቆሞ አገኘው። አርዮስም ሕፃኑን በአፉ አምኖ በልቡ ቢክድ ምን ይደርስበታል አለው። ሕፃኑም አንድ እንጀቱ ተዘርግፎ ይሞታል አለው። ከዚያ በኋላ ሂዶ ሲጸዳዳ ተቀመጠ። ወዲያውንም አንጀቱ ተዘረገፈ። ውሾችም ሆድ ዕቃውን ለመብላት ይጣሉ ጀመር። ከዚያ በኋላ ሃይማኖታቸው የቀና 318ቱ ሊቃውንት ቢመጡ አንጀቱ ተዘርግፎ ውሾች ሆድ ዕቃውን መብላት ሲጣሉበት አገኙት። በአንጀቱ ውስጥ ወልድ ፍጡር የሚል ጽሑፍ አገኘ። ወልድ መንፈስ ቅዱስ ባለመለያየት ይህን አድርጉ የኒቅያ ሰዎች አደነቁ። እስከ ዛሬ ድረስ ይህች ሃይማኖት ሲያስተምሯት ይኖራሉ። በረከታቸው ረድኤታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ኅዳር 7 ቀን በዚች ቀን የእስክንድርያ ሀገር የሆነ የቅዱስ ጊዮርጊስ በሰማዕትነት አረፈ። የዚህም ቅዱስ አባቱ በእስክንድርያ ሀገር በንግድ ስራ የሚኖር ነው። ልጁም አልነበረውም። የልዳው ቅዱስ ጊዮርጊስም ቤተክርስቲያኑ የከበረችበት የበዓሏ መታሰቢያ ኅዳር 7 ቀን በደረሰ ጊዜ ልጁን ይሰጠው ዘንድ ወደ እግዚአብሔር እንዲማልድለት ቅዱስ ጊዮርጊስን ለመነው። ጌታችን ልመናውን ተቀብሎ ይህ ሊሰጠው ስሙንም በታላቁ ሰማዕት ስም ጊዮርጊስ ብሎ ስም አወጣለት። የዚህም ልጅ እናቱ ለእስክንድርያ አስተዳዳሪ ለአርማኒዎስ እህቱ ናት። ከዚያ በኋላ እናት አባቱ አረፉ። እርሱም ከእናቱ ወንድም ዘንድ ተቀመጠ። 5 ዓመት በሆነው ጊዜ በጎ ስራ የሚሰራ ሆነ። ድሆችንም እጅግ ይረዳቸው ይወዳቸው ነበር። የሚራራና የሚመጸውት ሆነ። ወደ ቤተ ክርስቲያን መገስገስ ይወዳል። ለመኮንኑ አርማኒዎስም አንዲት ብቻዋን ሴት ልጅ አለችው። ብቻችሁ ቦታዎችን በመጎብኘት ደስ ይላት ዘንድ
ከባልንጀሮቿ ጋር ወጣች። ወደ ደብረ ቁስቋም ስትደርስም ጣዕም ባለው ድምፅ በመዘመር ሲያመሰግኑ የተሰበሰቡ መነኮሳት አገኘቻቸው። ምስጋናቸው፣ መዝሙራቸው ወደ ልቧ ገብቶ ተቀረጸ። የአባቷ እህት ልጅ የሆነ ጊዮርጊስም መነኮሳት ሲዘምሩ ያስረዳት ዘንድ ጠየቀችው። እርሱም ወደ ማይጠፋ ዕረፍትና ተድላ እንደሚያደርሳቸው ትርጓሜውና ጥቅሙን ሲያስረዳት ሊያስገነዝባት ጀመር። ወደ አባቷ አርማኖስ በተመለሰች ጊዜ በፊቱ ቁማ ክብር ይግባውና በጌታ በኢየሱስ ክርስቶስ ታመነች። አባቷም ሲሸነግላት ጀመር። ልጄ ሆይ ይህን አታድርጊ አላት። ነገሩን ባልተቀበለች ጊዜ እሷ በሰይፍ አስቆረጣት። በመንግስተ ሰማያትም የሰማዕትነት አክሊል ተቀበለች። ከዚያ በኋላ ልጅን ያሳታት የእህት ልጅ ጊዮርጊስ ነው ብሎ ለመኮንኑ ነገሩት። እርሱም ሰምቶ ቅዱስ ጊዮርጊስን ይዞ ጽኑ ስቃይ አሰቃየው። ጭካኔውንም አይቶ ወደ ሀገረ እነጽላ ሰደደው። በዚያም ጽኑ ስቃይ አሰቃይተው ቅድስት ራሱን በሰይፍ የቆረጡት። የሰማዕትነት አክሊልም ተቀበለ። በዚያም ሳሙኤል የሚባል ዲያቆን ነበረ። የቅዱስ ጊዮርጊስን ስጋ አንስቶ ወደ ሀገሩ መንፋ ወሰደው። አርማኔዎስም ሚስት ባወቀች ጊዜ መልእክተኞችን ልካ አስመጣችው። ከልጇ ጋርም በአንድነት በእስክንድርያ ሀገር አደረገችው። ለእግዚአብሔር ምስጋና ይሁን፣ እኛንም በእሊህ ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ ከግብፅ ሀገር ከፊውም መንደር አባ ናሪው በሰማዕትነት አረፈ። ይህም ቅዱስ እግዚአብሔር እጅግ የሚፈራው ሰው ነው። በእስክንድርያ ሀገር የሚሰቃዩ የሰማዕታት ዜና በሰማ ጊዜ ክብር ይግባውና ስለ ጌታ ኢየሱስ ክርስቶስ ስሙ ሊሞት ወደደ። በራእይም ወደ አንጾኪያ ሀገር ሄደህ በዚያ ትሞት ዘንድ አለህ አለው። ወደዚያ መድረስ እንዴት ይቻላል በማለት የሚያስብ ሆነ። ሊያሳርፍ ሊሳፈርም መርከብን ፈለገ። በዚያን ጊዜ እግዚአብሔር መልአክ ቅዱስ ሚካኤል ላከለት። በክንፎቹ ተሸክሞ ወደ አንጾኪያ ሀገር አደረሰው። ዲዮቅልጥያኖስ ፊት ቀርቦ በእግዚአብሔር ስም ታመነ። ንጉሱም ስሙንን አገሩን ጠየቀው። እርሱም ከግብፅ ሀገር እንደሆነ አስረዳው። ንጉሱም ቃሉን ሰምቶ ለጣዖት ቢሰዋለት ብዙ ገንዘብና የግምጃ ልብሶችን ሊሰጠው ማለለት። እርሱ ግን ቃሉን አልሰማም። ንጉሱም እኔ ታላቅ ስቃይን አሰቃይሃለሁ የሚል ቃል ደግሞ ተናገረው። ከስቃዩም የተነሳ አልፈራም፣ ትእዛዙንም አልሰማም። ከዚያ በኋላ ቅዱስን ሐሩን በብዙ አይነት ስቃይ እንዲያሰቃዩት ንጉሱ አዘዘ። አንድ ጊዜ ለአንበሶች ጣሉት፣ አልነኩትም። አንድ ጊዜ ለከሳት ጨምሩት፣ አልተቃጠለም። ሌላ ጊዜ በወጭት ቀቀሉት። ከማሰቃየት በሰለቸው ጊዜ ራሱን በሰይፍ ይቆርጡት ዘንድ ንጉሱ አዘዘ። ይህንም አባ ናሪውን በግብፅ ሀገር በሰማዕትነት ስለሞቱ ስለ አንጾኪያ ሀገር ሰማዕታት ፋንታ በአንጾኪያ ሀገር በሰማዕትነት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከነገምኑዲ አውራጃ የሀገረ ተይመን ኤጲስቆጶስ አባ ሚናስ የዕረፍቱ መታሰቢያ ሆነ። የዚህም ቅዱስ ወላጆቹ ደጎች እግዚአብሔር የሚፈሩ ዜናቸው በቅዱሳን አባቶች ዘንድ እስከተሰማ ድረስ በጾማቸው በጸሎታቸው በገድል በመጸመዳቸው የመነኮሳት ስራ የሚሰሩ ናቸው። እነርሱም ያለ ፍቃዳቸው ልጃቸው ሚስት አጋቡት። ሙሽራይቱም ወዳለችበት ጫጉላ ቤት ገባ። ድንግልናቸውንም ሳያጠፉ ስጋቸው በንጽህና ይጠብቁ ዘንድ ከእርሷ ጋር ተስማሙ። ሁለቱም በበጎ ተጋድሎ ይተጋድሉ በአንድነት ኖሩ። ከዚያ በኋላ ቅዱስ ሚናስ የምንኩስና ልብስ ሊለብስ ወዶ ሚስቱን እንዲህ አላት፣ በዓለም እያለን የምንኩስና ስራ ልንሰራ ለእኛ አግባብ አይደለም። እነርሱ ከልብሳቸው ውስጥ ማዕቀል በመልበስ በእግዚአብሔር መንፈስ የተደረሱ መጻሕፍትን በማንበብና ለጸሎት በመትጋት ሌሊቱን ሁሉ ይቆሙ ነበርና። ከዚያ በኋላ ሰላምታ ሰጥቷት ሸኘችው፣ አሰናበተችው። እርሱ ወደ አባ እንጦንስ ገዳም ሄደ፣ ከወላጆቹ ሊርቅ ወዷልና። እርሱ ወደ ሚስቱ ይመልሱት ዘንድ በንጉሥ ትእዛዝ በቦታ ሁሉ እየፈለጉት ነበርና እግዚአብሔር ሰውሮታልና ከቶ አላገኙትም። በዚያም ገዳም በገድል ተጠምዶ ብዙ ጊዜ ኖረ። በእስክንድርያ ሊቀ ጳጳስ የሆነውን አባ ሚካኤል ከእርሱ ጋር በምንኩስና ነበር። ከዚያ በኋላ ሁለቱ ብሩሃን ከዋክብት አባ አብርሃምና አባ ገአሬጊ በነበሩ ወራት ከነበሩበት ወጥቶ ወደ አስቄጥስ ገዳም ሄደ። ይህ ቅዱስ አባ ሚናስ ወደ ወላጆቹ ልጁን መሆናቸውን ከእርሳቸው ዘንድ በባታቸው የሚኖርና የሚያገለግላቸው ሆነ። የምንኩስና ስራ ጨመረ። ከእሳቸውም ትምህርታቸውን ተጋድሏቸውን በመማር ከብዙዎች በተጋድሎ በአምልኮቱ ከፍ ከፍ አለ። አባ አብርሃምና አባ ገአሬጊ ሌሎች አባቶች ከእርሱ ተጋድሎ የተነሳ ያደንቁ ነበር። ሰይጣን ግን በእርሱ ቀንቶ በታላቅ አመታት እግሮቹን መታ። ሁለቱም ወር በምድር ላይ ወድቆ ኖረ። ከዚያ በኋላ ጌታ ኢየሱስ ክርስቶስ ያለ ጥፋት በጤና አስነሳው። ከዚያ በኋላ ክብር ይግባውና ጌታ ኢየሱስ ክርስቶስ ኤጲስቆጶስ ይሆን ዘንድ መርጦ ጠራው። ለሊቀ ጳጳሱ መልእክተኞች ወደ እርሱ መጡ። ከመነኮሳት የሚለይ መሆኑን በታላቅ ሐዘን አዘነ። ቅዱሳን አባቶች ይህ ስራ
ከእግዚአብሔር ዘንድ ነው፣ አትዘን አሉት። እርሱም ለእግዚአብሔር ትእዛዝ ራሱን ዝቅ አድርጎ ከሊቀ ጳጳሱ መልክተኞች ጋር አብሮ ሄደ። ሊቀ ጳጳሱም ታይመን ወደሚባል አገር ሌላ ኤጲስቆጶስ ሾመው። ሀብተ ፈውስም ተሰጥቶት በሽተኞች የሚፈውሳቸው ሆነ። በሽተኛ ያለባቸው ሁሉ ወደ እርሱ ይመጣሉ። እርሱም ክብር ይግባውና በእግዚአብሔር በመጸለይ ይፈውሳቸዋል። ሁለተኛም የተሰወረውን የማወቅ ሀብተ ጸጋ እግዚአብሔር ሰጠ። በሰው ልቦና የታሰበውን የሚያውቅ ሆነ። ኤጲስቆጶስም ሁሉ ከሀገሮቻቸው በማውጣት ራሶቻቸውን ዝቅ አድርገው የሚታዘዙለትና ትምህርቱን የሚቀበሉ ሆኑ። አሕዛብም ሁሉ ትምህርቱን የሰሙ ዘንድ ይመጡ ነበር። እርሱም ባለ 4 ሊቃነ ጳጳሳት አባት ሆነ። በሚሾም ጊዜ እጁን በላያቸው ጭኗልና። ሊም በእስክንድርያ ሀገር ሊቀ ጳጳሱ የሆኑ እስክንድሮስ፣ እለእስክንድሮስ፣ ቆስሞስ እና ቴዎድሮስ ሚካኤል ናቸው። ክብር ይግባውና ጌታ ኢየሱስ ክርስቶስ ከዚህ ኃላፊው ዓለም ሊለየው በፈቀደ ጊዜ የሚለይበት ቀን በመንፈስ ቅዱስ አውቆ በሀገረ ስብከቱ ያሉትን ሕዝቡን ሁሉ ልኮ አስመጣቸው። በቀናች ሃይማኖት እንዲጸኑ የከበረ ወንጌልም ትእዛዝ እንዲጠብቁ አዘዛቸው። ከዚያ በኋላ ለእውነተኛ ጠባቂ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ሰጣቸውና ከዚህ ከኃላፊው ዓለም ተለይቶ ወደ ወደደው ክርስቶስ ሄደ። ሕዝቡም አለቀሱለት። ቸር ጠባቂያቸው ከእርሳቸው መለየቱን እጅግ አዘኑ። እንደሚገባም ገንዘው እርሱ ራሱ ባዘዛቸው ቦታ ኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የልዳው ሀገር የሆነ የሰማዕቱ አለቃ የታላቁ መስተጋድል የቅዱስ ጊዮርጊስ ቤተ ክርስቲያን የከበረችበት ነው። ዳግመኛም ጌታ በውስጧ ላደረቀው ድንቅ ታምረ መታሰቢያ ነው። ይህም እንዲህ ነው። በውስጧ ድንቆች ታምራት እንደሚሰሩ ከሃዲው ዲዮቅልጥያኖስ በሰማ ጊዜ ሊያፈር ሰዓት አሰበ። ስሙም አውሊዮስ የሚባለው መኮንን ከብዙ ሰራዊት ጋር ላከው። ያ መኮንን በደረሰ ጊዜ የቅዱስ ጊዮርጊስን ስዕል ወዳለበት አዳራሽ በትዕቢት ሆኖ ገባ። በስዕሉም ፊት በብርጭቆ መቅረዝ መብራት ነበረ። በቤተ ክርስቲያኒቱና በቅዱስ ጊዮርጊስ ላይ እየዘበተ በእጁ የያዘው በትር መብራቱን መቅረዝ መጥቶ ሰበረው። መቅረዙም ሰባሪው ወደ ከሃዲው ራሱን ደርሶ መታው። ራሱም ታመመ፣ ፍርሃትና እንቅጥቅጥም መጣበት። ወድቆም ተዘረረ። ባልንጀሮቹም ወደ ሀገሩ ሊወስዱት ተሸከሙት። በክፉ አሟሟትም ተጎሳቁሎ ሞተ። ወስደውም ከባህር ጣሉት። ወገኖቹም ወደ ሀገራቸው አፍረው ተመለሱ። ከሃዲው ዲዮቅልጥያኖስን በሰማ ጊዜ እጅግ ተቆጣ። በልዳ ሀገር ያለች የቅዱስ ጊዮርጊስ ቤተክርስቲያን ያፈርሳት ዘንድ ራሱ ተነስቶ ሄደ። በዚያም ጊዜ ከእግዚአብሔር የታዘዘ መልአክ መታው። 7 ዓመት ያህልም ዓይኖቹ ታወረ። አእምሮም አቶ ቁራሽ እንጀራም እየለመነ ኑሮ ሞተ። ክብር ይግባውና ጌታችን በቤተክርስቲያን ሰዎች አስነስቶበት እርሱን ማስወገደው። ጻድቅ ሰው ቁስጥንጥኖስን በእግዚአብሔር ፈቃድ አነገሱት። እርሱም በአዋጅ የጣዖት ቤቶችን ዘግቶ አብያተ ክርስቲያናት ተከፈተ። ለክርስቲያን ወገኖች በሁሉ ዓለም ተድላ ደስታ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ጊዮርጊስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ቅዱስ ዘኒቢስና እናቱ ዞኑቢያ በሰማዕትነት አረፉ። እሊም ቅዱሳን ተበይ ከምትባል ሀገር ከታላቆቹ ነው። እነርሱም ክርስቲያኖች እንደሆኑ በንጉሥ ዘንድ ወነጀሏቸው። ንጉሡም ወደ እርሱ እንዲያቀርቧቸው አዘዘና ሲቀርቡ እንዲህ አላቸው፣ የምትጠብቁት ከምንድን ነው? ሀገራችሁስ ወዴት ነው? እነርሱም እንዲህ ብለው መለሱለት፣ እኛ ጣዖት ከማምለክ እንጠብቃለን፣ እምነታችን በክርስቶስ ነው። ሀገራችን ተበይስ ነው ይባላል። መኮንኑም ለአማልክት ሰዋ አላቸው። ቅዱሳን እኛ ለኢየሱስ ክርስቶስ እንሰዋለን እንጂ ለጣዖት አንሰዋም አሉት። መኮንኑም ተቆጣ። ልብሳቸውን ገፈው በራሶቻቸው ፀጉር ሰቅለው የበደቧቸው ዘንድ አዘዘ። ወደ እግዚአብሔር ጸልዩ። በዚያን ጊዜ ማሰሪያቸው ተፈታ። የብርሃን ልብሶችን ለብሰው ሕዝቡ አያቸው። መኮንኑ ወንበሩን ተሸክሞ በኋላቸው ሲከተል ነበር። ሕዝቡ ይህን ባዩ ጊዜ እንዲህ እያሉ ይጮሁ አመሰገኑ። ልዩ ጽኑ ምስጉን አሸናፊ እግዚአብሔር ጌትነት ምስጋና በሰማይ በምድር የመላ ክርስቲያን አምላክ ኢየሱስ ክርስቶስ ኃይል ታላቅ ነው። ከዚያ በኋላ መኮንን ተቆጣ። እርስ በርሳቸው እንዲተያዩ አድርገው በሁለቱ መስቀሎች እንዲሰቀሉ አዘዘ። ያን ጊዜ ደመና መጥቶ ጋረዳቸው። በማግስቱ የእግዚአብሔር ቃል ሲያስተምሩ መኮንኑ አገኛቸው። ሕዝቡም አይተው እኛ በክርስቲያኖች አምላክ እናምናለን፣ እርሱ ታላቅ ነውና እያሉ በአንድ ቃል ጮሁ። ሁለተኛም እንዲህ ብለው አዘዘ፣ ሁለቱ ወንበሮች እንዲሰሩ በውስጣቸው ብረት እንዲተክሉ በሊም ቅዱሳን በላዩ አስተኝተው ከእሳት ምድጃ ውስጥ እንዲጨምሯቸው አዘዘ። ጌታችንም ኢየሱስ ክርስቶስም አዳናቸው። በእነዚያ ወንበሮች ላይ ተቀምጠው ሕዝቡ ሲያስተምሩ አገኟቸው። መኮንኑ ባየ ጊዜ ቁጣ ተመላ። ቁመቱና ጎኑ 20 ክንድ የሆነ ጉድጓድ ቆፍረው እሳት እንዲያነዱበትና በውስጡ እንዲጨምሯቸው አዘዘ። ወደ እግዚአብሔር በጸለዩ ጊዜ ያለ እሳት ጠፉ። ጉድጓዱም እንደተሸለመ ቤት ሆነላቸው። መኮንኑም የወሽባ ቤት ጠባቂውን ጠርቶ እሳት እንዲያነዳ አዘዘው። ቅዱሳኑም ከውስጡ እንዲጨምሯቸው ወደ እግዚአብሔር በጸለየ ጊዜ የወሽባ ቤቱ ውሃ ሆነ። መኮንኑም ውሃ የተመላበት ጋን ተሸክሞ ነበር። ይህንም ድንቅ ስራ
ሕዝቡ ባዩ ጊዜ እግዚአብሔር ቅዱሳኑ ላይ በሚሰራው ስራ ተደነቀ የተደነቀ ነው እያሉ እግዚአብሔርን አመሰገኑ። መኮንኑም የሚያደርጋቸውን በተቸገረ ጊዜ እንዲገድሏቸውና እስከ ነገ ድረስ በድናቸው ጠብቀው በእሳት እንዲያቃጥሏቸው በነፋስ ውስጥ እንዲበትኗቸው አዘዘ። በገደሏቸው ጊዜ ነጎድጓድ፣ መብረቅ፣ ንውጽውጽታም ዝናብም ሆነ። በዚያን ጊዜ ንውጽውጽታው ብዙ 54 ያህል ሰዎች ሞቱ። በሌሊትም መምናን መጥተው በስውር ስጋቸውን ወስደው ቀበሯቸው። በማግስቱ መኮንኑ በድናቸው በፈለገ ጊዜ የሆነውን ሁሉ ታምር ነገሩት። ያም መኮንን አደነቀ። በጌታችን አምኖ ክርስቲያን ሆነ። ለእግዚአብሔር ምስጋና ይሁን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ቅዱሳን ሐዲስ መርቆሬዎስ እና ወንድሙ ዮሐንስ በሰማዕትነት አረፉ። ሁሌም ቅዱሳን እግዚአብሔር ለሚፈሩና ለሚያመልኩ ክርስቲያኑ ሰዎች ልጆች ናቸው። የታላቁ ስም መናሂ የነበረ መነኩስና ልብስም በለበሰ ጊዜ መርቆሬዎስ ብለው ሰየሙት። ታናሹ ስሙ አውፈርዥ ነበረ። እርሱም በሚመነኩስ ጊዜ ዮሐንስ ብለው ሰየሙት። ባደጉ ጊዜም ወደ ሊቀ ሰራዊት ኃይል ቅዱስ ጊዮርጊስ ገዳም ሄዱ። በዚያም እግዚአብሔር የሚያገለግል አረጋዊ ጻድቅ ሰው የሚታዘዝ ሆኖ ኖሩ። ለገዳሙ በሚያሻው ስራ መነኩሳት በማገልገል የክረምቱ እንቅስቃሴ የበጋ ቃጠሎ ታግሰው ምድር ፍሬዎች የሚሰበስቡና ወደዚያች ገዳም የሚመጡ ሆኑ። ለራሳቸው ግን በዓለም ውስጥ ምንም ጥሪት አያደረጉም። ዳግመኛ በዓለም ውስጥ ጣዕም ካላቸው ከመብል ከመጠጥ ከእንቅልፍ የራቁ ናቸው። በየሶስት ቀን ይጾማሉ። ግን ዳግመኛም በቅቢጤና በአረብ ቋንቋ ጽሕፈት ተማሩ። የምንኩስና ሕግና ስርዓትን ፈጸሙ። በአንዲት ቀንም በአንድነት እያሉ እግዚአብሔር የታዘዘ መልአክ ወደ እነርሳቸው መጥቶ ከእነርሱ ወደ ምስክርነት አደባባይ እንደሚደርሱ ነገራቸው። ያን ጊዜ ደስ አላቸው፣ በመንፈስ ቅዱስ በረቱ። ተነስተውም በችኮላ ተጉዘው ወደ ሀገራቸው ደረሱ። የሀገራቸው ሰዎች በሀገረ ገዡ ዘንድ ወነጀሏቸው። እነርሱም ለብንሳው ገዥ አሳልፎ ሰጣቸው። እነርሱም በእውኑ እናንተ ጣዖት የምታመልኩ ናችሁ ብሎ ጠየቃቸው። ቅዱሳን ግን ይሄ በእኛ የሚነገር አይደለም፣ እኛ በግልጽ ክርስቲያኖች የሆነን የረከሱ ጣዖት የምናመልክንና እውነተኛ አምላክ ጌታ ኢየሱስ ክርስቶስ እናመልከዋለን እንጂ አሉት። መኮንኑ ይህን በሰማ ጊዜ ተቆጣ፣ ተመላ። አንገታቸው ሰንሰለት አስገብተው ከከተማው ሁሉ በዙረው ከዚያ በኋላ ወህኒ ቤት እንዲያስሯቸው አዘዘ። በዚያን ጊዜ የእግዚአብሔር መልአክ ብዙ ጊዜ የሚጎበኛቸው ሆነ። ከ5 ወር በኋላ መኮንኑ ከእስር ቤት አውጥቶ በፊቱ አቆማቸው። ሃይማኖታቸው ተዋላቸው። አይሆንም ባሏቸው ጊዜ ስጋቸው በእሳት አቃጥሎ ብሎ አስፈራራቸው። እነሱ ግን ምንም አልፈሩም። የልባቸው ጥንክርና አይቶ ወደ ወህኒ ቤት መለሳቸው። ከብዙ ወራት በኋላ ሌላ መኮንን መጣ። እርሱ ሊያድናቸውና ሊተዋቸው ወደደ። የአገር ሰዎች ግን ተቃወሙት። እነዚህ ካልገደልካቸው በንጉሥ ዘንድ እንከስሃለን አሉት። ያን ጊዜ ሊያስፈራራቸው እሳትን ያነዱ ዘንድ አዘዘ። እነርሱ ግን ወደ እሳቱ ለመግባት ተደፋፈሩ። ዳግመኛ ራርቶላቸው ወደ ወህኒ ቤት መለሳቸው። ሁለተኛም አምጥተው በተሳሉ ሰይፎች ያስፈራሯቸው ዘንድ አዘዘ። የእሊህ ቅዱሳን ልብ ግን አልደከመም፣ ቃላቸውም አልተለወጠም። ከዚያ በኋላ ሕዝቡ ከመፍራት የተነሳ ራሶቻቸውን በሰይፍ የቆርጡ ዘንድ አዘዘ። በመጀመሪያም ዮሐንስ ራስ ቆረጠ። ያም ጊዜ ራሱ ከስጋው ላይ ዘለለች። ከእርሷም እንደ ደስታ ቃል ያለ የሰማ ሁሉ እስኪያደንቁ ድረስ ታላቅ ድምፅ ወጣ። ዳግመኛም የቅዱስ መርቆሬዎስ ራሱን ቆረጡ፣ ስጋቸው ከእሳቱ ውስጥ ጨመሩ። በዚያም ጊዜ እሳቱ ጠፋ፣ ስጋቸውም ልብሳቸውንም አልነካ። መኮንኑም ባየ ጊዜ ክርስቲያኖች እንዳይሰርቋቸው ጠብቁ ብሎ አዘዘ። በማግስቱ የአዘቅት ውሃ ባገኙ ጊዜ በውስጧ ጨምሯቸው። ከዚያም በኋላ ከእርሳቸው ብዙ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የቀዳይቱን አነስተኛ ባንድ ተቀበል። ለሁልጊዜ የሚያገለግሉን ኃይላት መላእክት እያሳሰቡ እጅግ ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ ተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታነቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።